ሆነው? ምንድነው በረኛው ያረገው? ወይኔ እናቴ ምንድነው በረኛው ያረገው? እናት አፈር ታስበላ፣ እናት አፈር ታስበላ። ወይኔ ያጋፋችኋል። ምን አባታችሁ ያጋፋችኋል? ተቃጠልኩኝ፣ ወይኔ ተቃጠልኩኝ፣ ወይኔ ተቃጠልኩኝ። ማርያምን እየጨፈርኩ ነበረ፣ እግዚአብሔርን እየጨፈርኩ ነበረ። በቃ አለቀ ብዬ እየጨፈርኩ ነበረ። ወይኔ አቃጠሉኝ፣ ወይኔ አቃጠሉኝ። ወይኔ እኔ አባት እኔ ልዘን፣ ወይኔ እኔ ልዘን፣ ወይኔ እኔ ልዘን። አቃጠሉት፣ አቃጠሉት። ምን ነው እግር ኳስ ቂጥሽን አፈነደትሽብኝ? ምን ነው እንዲህ አፈነደትሽብኝ ቂጥሽን? ምን ነው እንዴ? እኔ ዘበኛ ልጅ ነኝ እንዴ? ምን አጠፋሁልኝ? ምን አላልከኝ እንዴ? በቡሌ ያዘን ነው እንዴ ለኔ? ምን አለ አንተ ጠነባህ በረኛ የዲዛ ለቃሚ ልጅ 10 ሰከንድ ብትታገዝ ሮናልዶ ሰበርክብኝ። እንዴት እንዳዘነ የጠነባችሁ አልብላችሁ ምድሜ ልክ እዚህ አይነት ድድብና ደግሞ ይሄ ሳምንት ደደቦችን የማይበት ሳምንት ነው እንዴ? በመድኃኒዓለም ባለፈው የማቴዎስ ፈርናንዴዝ አሁን ደግሞ የአልናስር በረኛ ለሰከንድ መታገስ ያቅታችኋል። ለሰከንድ ስህተት አለመስራት በኢየሱስ በቃ ኦልሬዲ እኮ ዋንጫውን እኮ አረጋግጦ ነበር እኮ በቃ አሸንፎ መቤቴን ምን ማለት ነው? አንድ ተከላካይና በረኛ የማይጠበቅ ይሄ ከፕሮፌሽናል ተጫዋች የማይጠበቅ የደደብ ስራ በእጅ ያገባባችኋል በሩሩ ከዛ መግባባት አቅቶች እኔ ተቃጠልኩ። ይህን ሳምንት በደነዞች እኔ ተቃጠልኩ። እኔ መቤቴን ተቃጠልኩ። ደደቦች ናቸው። ኪዳነ ምሕረትን ተው። ኧረ አስተላለቅ ኧረ ፊልም ዛሬ አልናስር አልሂላልን ዋና ጠላቱን ፕሪሚየም ኦይል የሆነ አጭበርባሪ ክለብን ካሸነፈው ዋንጫውን ያረጋግጣል። ሳውዲ ፕሮ ሊግ ማለት አቻ ከጨዋታው በፊት እኮ አቻ ራሱ ፒስ ነው ብለህ ነበር የገባው። ተረዳኝ አይደል? ግን 1-0 እስከ መጨረሻው ሰከንድ ድረስ መርቶ ማለት የመጨረሻው ሰከንድ ነው ማለት የመጨረሻው ሰከንድ የእጅ ኳስ ተወረወረ። ማርቲኔዝ እና በረኛው ተጋጩና ቀጥታ ጎል ላይ ጋር ያላሽ ወይኔ ባባ ሮናልዶ ኦሬዲ ተቀይሮ ወጥቶ ማለት ነው። ይሄንን ሞመንት ሜዳ ላይ ባለመሆኑ አዝኖ ነበረ። አስበው እሱ ላይ ደግሞ ጎል ሲጨመር አሁን ወደ መጨረሻ ቀን ይሄዳል አልሂላል ቀሪ ጨዋታውን ካሸነፈ አረ ስቴዲየሙ ላይ ህዝቡ ኦሬዲ ማልቀስ ጀምሮ ነበር። አስበዋል። በቃ ማልቀስ ጀምሮ ከዛራ አረ ወይኔ አረ ልብ ይሰብራል። እንዴት እንዳዘንኩኝ አንተ ደጋፊው እያለቀሰ በቃ አልቆ ጨርሶ በሜዳው ዋና ጠላቱን አልሂላልን አሸንፎ ዋንጫውን አረጋገጠ ተብሎ ላሰከንድ ላይ ኦን ጎል በለው በቃ ማርቲኔዝ እና በረኛው ተጋጭተው ራሳቸው ላይ ያገቡት። ወይኔ ሲያርሰበን አባት የመጨረሻውን ጨዋታ ማሸነፍ ብቻ ነው የሚጠበቅብህ። ግን ያሁኑ ሞመንት ማን አንተ ደጋፊውን እንዴት እንዳሳዘነኝ ነው የምልህ። ማን ከስንት ጊዜ በኋላ አይነት አለቃቀስ እያለቀሰ ወይኔ እንት ዘመኔ የሳውዲ ፕሮ ሊግ ባይ ማለት ነው። ሮናልዶን አንገት አስደፉት ማለት ነው። ጠላት አንገት ይድፋ። ሲጀመር እዛ ከግመሎች ጋር ምንም አይሰራም። ምንም 98 ደቂቃ ተከላክለው 98ኛ ደቂቃ ምን ዱዳ ነው በረኛው ተውልኛ ይሎም ከራሱ ተጫዋች ጋር ተጋጭቶ የሌላ አይነት ጎል ግመል ናቸው። በቃ አይነፉም። በጣም ነው የሚደብሩት። አሁንም ግን አልናስር በአምስት ነጥብ እየመራ ነው ሊጉን። አልሂላል ደግሞ ቀሪውን ካሸነፈ በሁለት ያደርጓል። 3 ጨዋታ ይቀራቸዋል። እንግዲህ ሶስቱን እንግዲህ በቃ ሮናልዶ እና የሮናልዶ ፋን በደንብ መቋጠር አለበት። ይሄ መጨረሻ አመቱ ይመስለኛል። ቢቀጥል ራሱ አሁን ባለው አቋም ቋሚ ሆኖ አሁን ባለው ፐርፎርማንስ ይቀጥላል ብዬ አላስብም። እቺ ዋንጫ የሮናልዶ መሆን አለባት። እቺን በልቶ ደግሞ ወደ ዓለም ዋንጫ ከሄደ በቃ በጣም ተነሳሽነቱ ማሪፍ የሚሆን ይመስለኛል። ጨዋታውን እስቲ ያያችሁ ሰዎች ኮፒ ሊንክ ሪፖርት ሼር ያደረጋችሁ ሐሳባችሁን ኮሜንት ላይ ምንድነው የተፈጠረው? ጨዋታው አልቋል እኮ ሻምፒዮን ልንሆን እኮ ሽርፍራፊ ሰከንዶች ብቻ ነበር የቀሩት። ጥቂት ሰከንዶች ብቻ ነበር የቀሩት። ወይኔ ያለ መግባባት ብትተያዩ ኖሮ እኮ ምንም የሚያስፈራ ኳስ አልነበረም። ብቻችሁን ነበራችሁ እኮ። ወይኔ አይዞን ክርስቲያኑ አይዞን። እኛ ነን ሻምፒዮን የምንሆነው። ሻምፒዮንነታችን ለአንድ ሳምንት ተራዘመ እንጂ ዋንጫውን የምናነሰው እኛ ነን። ከመሆን ክርስቲያኑ ከመሆን አልናስር እንበረዋለን። አረ እኔ ይውላችሁ እግዚአብሔር ነው የምላችሁ እግር ኳስ ላይ ማለት ነው። እግር ኳስ ላይ በህይወቴ እድለኛ ያልሆነ ተጫዋች
ያገኛትን ነገር ራሱ ማለት ነው ተጋግጡ በላቡ ያገኘ ተጫዋች መድኃኒዓለም ኧረ በፈጣሪስ 90 ደቂቃ አልኩ 8 ደቂቃ ተጨምሮ 98 ላይ ይቆጠርበታል። እዚሁ አልሂላሎች ጋር አሸንፈዋችሁ እዛው ሰለብሬት ማድረግ ይቻላል። ምን አይነት ቆሻሻ የሆነ ጌም ነው በመድኃኒዓለም። ኧረ በመድኃኒዓለም ኧረ በስመ አብ እንደዛሬ እሻውን እሺ ሁለቱም ቲሞች ወይ አልተደሰቱ ወይ አላዘኑ ማለት ነው። አልናስሮች አሸንፈን እዚሁ ሰለብሬት አደረግን ብለው የሌለ እየቋጠሩ እየጸለዩ የሮናልዶ ሚስት እንኳን በምን አይነት መልኩ እየጸለየች እንደነበረ ተመልከቱ ማለት እግዚአብሔር እነ ሮድሪጎ ቤቱ ነው እየቋጠረ የማድሪዱ ሮድሪጎ በቃ እዚሁ ሰለብሬት አደረግን ብለው ማለት ነው። አልሂላሎች በቃ አቻው ነው ራሱ ምንም በቃ የሆነ ነቲንግ። አሁን አልናስሮች ኔክስት አንድ ጌም አላችሁ እሱን አሸንፈው ዋንጫው እንደሚያሸንፉት እርግጠኛ ነኝ። ኢቭን አቻውተው ራሱ በነጥብ እኩል ነው የሚሆኑት ከተሸነፉ ብቻ ነው። እሱንም አልሂላሎች ቀሪ ሁለት ጨዋታዎችን እነሱ ማሸነፍ ከቻሉ ግን ምን አይነት እድል ነው? ምን አይነት ነገር ነው? ኧረ በስመ አብ አንድ ደቂቃ አይደል እንዴ? ምን ችግር አለ? 3 አመት እንደዚህ ኮንቲኒዩስሊ ለለፋ ሰው እግዚአብሔር ለሮናልዶ እንደዚህ እድል ጥምም ትያለሽ ጥምም በይና በጣም ነው የወደስኩት እግዚአብሔር ቲት ይሄ ዋንጫ ለሱ ትልቅዬ ዋንጫ ሆኖ አይደለም። ምክንያቱም እሱ ከዚህ በላይ ትልልቅ ዋንጫዎችን አሳክቶ ያውቃል። ነገር ግን ሮናልዶ ወደ ሳውዲ ከመጣ በኋላ እንግዲህ እንደ አልሂላል ደጋፊዎች እሱን ሲያናድዱትና ሲያበሽቁት እንዲሁም ሲያላግጡበት የነበረ ደጋፊ አልነበረም። ተደጋጋሚ ዋንጫ ቀምተውታል፣ ብዙ ጊዜ አስለቅሰውታል ይህንን ሰውዬ ማለት ነው። ስለዚህ በናቁትና በረገጡት ፊት ነበረ እሱ ደስታውን መግለጽ የፈለገው። ግን ምን ዋጋ አለው? ቤቶ የተባለ ግብ ጠባቂ እንግዲህ ደስታው ላይ ውሃን የከለሰበት ማለት ነው። ዞሮ አልናስር አሁንም ዋንጫው በእጅ ነው፣ ነገር ግን በናቁት ፊት መደሰት አልቻለም። ለዛ ነው እንደዚህ ልቡ የተሰበረው ማለት ነው። ሲያርሰበን ግን ከባድ ሜንታሊቲ ያለው ተጫዋች ነው። አሁንም እስቲል ዋንጫው በእጃቸው ነው ያለው፣ ግን ቤቱ ግን በቃ የልቡን ሊያደርስለት አልቻለም። እግር ኳስ ላይ ማለት ነው ፊሽካ እስካልተነፋ ድረስ አበቃ አለቀ የሚባል ነገር የለም። አልናስር አልሂላል 90 ደቂቃ አልቆ 8 ደቂቃ ተጨምሮ 8 ደቂቃ 7 ደቂቃ ከ30 ምናምን ሰከንዱ አልቆ 25 ሰከንድ እየቀረ ይህች ደርሳል። ከዛ ተወርሮ ጎል ደደበው ነበረኛ ደደቡን ተከላካይ ለዚህ ውጤት ተጠያቂ አንደኛ ኩማ የምትባል ደነዝ፣ ሁለተኛ በረኛ ደንቆሮ፣ ሶስተኛ ተከላካይ የሆንክ ማርቲኔዝ የምትባል ደደብ። መጀመሪያ አሪፍ እየለፋ ነበር እኮ አሪፍ እየተጫወትክ ነበር። ይሄን እንኳን ምን ለመሆን ነው ከበረኛ ጋር የምትጋፈው? ምን ለመሆን? እኔ ከማንም ከሮናልዶ በላይ ያዘንኩት ነኝ የተለጣጠልኩት በዛ ሰዓት ጎል። እሺ ይሄ እርግማን ካልሆነ ምንድነው እሺ ሊሆን የሚችለው? አንተ እንዴት ቡዱ መረጋጋት ያቅታል? እግዚአብሔርን ለበረኛው ቢለቀውስ ነው እኮ አሁን ጥያቄው እኮ። እንዴት እንደተቃጠልኩኝ ዛሬ ደግሞ ሲጀምር የኮማን ኳስን ያንን ኳስ ሚስ ያደርግ በቃ ዋጋ ሊያስከፍላችሁ ይችላል ብዬ ኤክስፔክት አድርጌ ነበር። አንተ እግዚአብሔርን ሲያስጠሉ እስቲል ተስፋ እኮ አላቸው። አንድ ቀርጨት አላቸው አልሂላል። ከዛ በኋላ ያለው ነጥብ ፈጣሪ ነው የሚያውቀው። ይጥላል አይጥልም የሚለው ነገር ማን በጣም ነው የሚደብረው እንዴ! ወይ እግር ኳስ በቃ ዳኛ ፊሽካ እስካልነፋ ድረስ አለቀ ማለት ተጠናቀቀ ማለት አይቻልም። በስመ አብ አልናስር ከአልሂላል ያደረጉት ጨዋታ በአንዳቸው ውጤት እንግዲህ ተጠናቋል ማለት ነው። 98ኛ ደቂቃ ላይ ኧረ በስመ አብ አልናስሮች ማለት ነው ለመጨፈር እየተዘጋጁ ነበር። ከምሬን ነው የምላችሁ። ግን ተቀይሮ የወጣው ክርስቲያኖ ሮናልዶ ተጠባባቂ ወንበር ላይ ተቀምጦ በምትመለከቱት መንገድ እውነት በቃ ጨንቆት ነበር። ይሄ ጨዋታ የሆነ ነገር ሸክኮት ነበር አንዳቻ እንዳይሆኑ። የፈራውም አልቀረም። እንግዲህ ዛሬ እንግዲህ አልታደሉም ማለት ነው። ያው ግን ዞሮ ዋንጫው የአልናስር ይመስላል ማለት ነው። ለማንኛውም እጅግ በጣም አዝናኝም ጌም ነበር የተመለከትነው ማለት ነው። ለማንኛውም 98ኛ ደቂቃ ላይ አልሂላሎችም ጎል በማስቆጠር ነው እንግዲህ ከአልናስር ጋር አንዳቸው ያወጡት። ይመቻችሁ። እሺ ሲአር ፋሚሊ አልናስር ከአልሂላል ያደረጉትን ጨዋታ 1-1 አጠናቀዋል ማለት ነው። እኛ የምንፈልገው ይሄንን ውጤት ነበረ፣ ወይ ማሸነፍ ወይ ነጥብ መጋራት። ዛሬ አልናስር ቢያሸንፍ ኖሮ ዋንጫውን መብላቱን ያረጋግጥ ነበረ። ነገር ግን ወደ ቀጣይ ጨዋታ ተራዝሞበታል ማለት ነው። አልናስር ዛሬ ሻምፒዮን እንሆናለን ብለው ተዘጋጅተው ምናምን ጨርሰው ነበር። ነገር ግን በመጨረሻ ደቂቃ በተቆጠረ ጎል 1-1 ማጠናቀቃቸውን ተከትሎ አልናስር የመጨረሻውን ጨዋታ ይጠብቃል። ዙሮ የትንፍጩ ዱቄቱን አምጩ ላታመልጭኝ አታሯሩጭኝ የሚለው ነገር ነው ማለት ነው። ዋንጫው ከኛ እንደማይወጣ ተረጋግጧል ብራዘሬ።
ይመቻችሁ ጋይስ። ክርስቲያኖ ሮናልዶ ግን ምን አይነት እድለቢስ ተጫዋች ነው በመድኃኒዓለም ስም። ከስንት ጊዜ በኋላ ማለት ነው የሳውዲ ፕሮ ሊግ ዋንጫን ለማሸነፍ ጫፍ ደርሶ ዛሬ ማለት ነው ከአልሂላል ጋር ያደረጉትን ጨዋታ 1-0 እስከ 98ኛው ደቂቃ 8 ደቂቃ ተጨምሮ ማለት ነው እስከ 98ኛው ደቂቃ ዳኛው ፊሽካውን ለመንፋት አንድ የእጅ ወራ ብቻ ነበር የቀረ። ነገር ግን በጣም እድለቢስ ከመሆኑ የተነሳ የተወረወረው የእጅ ኳስ ገባ ቀጥታ በረኛውን አፈትልቆት ማለት ነውና ዋንጫውን እኮ መብላቱ አይቀርም። ምክንያቱም በሁለት ነጥብ ልዩነት ናቸው። አልናስር ቀጣዩን አቻ እንኳን ቢወጣ መብላቱ አይቀርም ዋንጫውን። ግን በጣም በቃ ዛሬ ማረጋገጥ ይችሉ ነበር። በቃ የተፈጠረው ሞመንት ምን ያህል እድለቢስ ተጫዋች እንደሆነ ሮናልዶ እንደዚህ ማለት እንደ ግሩፕ ፖርቹጋል ብሔራዊ ቡድን ጋር ያለውን እድለቢስነት እናውቃለን። አሁን ደግሞ እዚህም አልናስር ጋር ያለው እድለቢስነት እንደ ክለብ እኔ በጣም ነው የሚገርመኝ። ዞሮ ግን ዘና ብሎ መበላቱ አይቀርም። ይመቻችሁ። ወይኔ 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 ምን አይነት ስህተት ነው በዚህ ሰዓት! ወይኔ ተቃጠልኩ በፈጣሪ ሲደናበሩ ራሳቸው። አረ ወይኔ አረ እኔ ምን እንደማወራ ግራ ገባኝ ወላሂ ለአዚም። አሁን ያንን ሁላ ደቂቃ በረኛው ራሱ እኮ በጣም ምርጥ ነበር። ያንን ሁላ ደቂቃ ምርጡ ነው። ምን አይነት ስህተት ነው! ብቻ አሁንም አንድ ጨዋታ ነው በቃ ለማረጋገጥ አንድ ጨዋታ ነው የምንጠብቀው። ግን ያናዳል እንዴ! ምንድነው የተመለከትነው ጋይስ? ክርስቲያኖ ሮናልዶ ቆይ ከአልናስር ጋር ተረግሟል እንዴ? የምሬን ነው የምላችሁ። ማለት የሳውዲ ፕሮ ሊግን ከአልናስር ጋር ለመጀመሪያ ጊዜ አሳካ ብዬ ቪዲዮ ልሰራ በመጠብቅበት ሰዓት ላይ ነው አልሂላል ጨዋታውን አቻ ማድረግ የቻሉት ማለት ነው። እንደጠበቅኩት ድራማዊ አጨራረሱን አግኝቼዋለሁ ጨዋታውን ማለት ነው። እንግዲህ ሁለቱ የከተማ ተቀናቃኞችን አልናስርና አልሂላልን ያገናኘው እጅግ በጣም ተጠባቂ የሳውዲ ፕሮ ሊግ ዋንጫን ሊወስን ይችላል ተብሎ ሲጠበቅ የነበረው ፍልሚያ 1-1 በሆነ ውጤት ተጠናቋል። በዚህ ጨዋታ ላይ አልናስሮች ጥሩ ነበሩ። 37ኛው ደቂቃ ላይ በሲማካ አማካይነት ከማዘመት የመጣች ኳስ አስቆጥረው 1-0 ሲመሩ ነበረ። እስከ መጨረሻው ደቂቃ ውጤቱን አስጠብቀው ቀጥለው ነበረ። ታዲያ ጨዋታው ተጠናቀቀ ተብሎ በሚጠበቅበት ሰዓት ላይ 8 ደቂቃ ተጨምሮ 98ኛው ደቂቃ ላይ አልናስሮች በራሳቸው መረብ ላይ ጎል አስቆጥረው 1-1 ጨዋታው ሊጠናቀቅ ችሏል ማለት ነው። የአልናስር ደጋፊዎች አላወል ፓርክ ስታዲየሙን ማለት ነው ቀውጥ እያደረጉት ነበር ለዋንጫ ሰለብሬት ለማድረግ እየተዘጋጁ ማለት ነው። ግን ደስታቸው ላይ ነው ራሳቸው ላይ ያስቆጠሩት ጎል ውሃ የቸለሰባቸው ማለት ነው። ክርስቲያኖ ሮናልዶ በጣም ተበሳጭቶ እንደነበር ያስታውቃል። ከስታዲየሙ ቀጥታ ነው ወደ ተነሉ የገባው ጨዋታው እንደተጠናቀቀ ማለት ነው። እንግዲህ 98ኛው ደቂቃ ላይ ቤንቶ ማለትም ግብ ጠባቂያቸውን የአልናስሮች ከኢንጎ ማርቲኔዝ ከራሱ የቡድን አጋር ጋር ተጋጭቶ በራሱ መረብ ላይ ጎል ያስቆጠረው ማለት ነውና በጣም ግራም ያጋባ ቡድን ነው አልናስር። ጌሙ ላይ ጥሩ ስትራቴጂ ነበራቸው። በቃ አልሂላሎች በዋንጫ ፉክር ውስጥ ለመቆየት የግድ ማሸነፍ ነበረባቸው። አልናስሮች ኳሱን ለአልሂላል በመልቀቅ የሚገራርሙ ካውንተር አታኮችን ነበር ሲዘነዝሩ የነበሩ። ስኬታማም ነበሩ እስከ 98ኛው ደቂቃ ድረስ። ግን በመጨረሻ ደቂቃ በራሳቸው ስህተት ከእጅ ወራ የመጣች ኳስ ናት። ለዛውም የተፋው ወደ ጎል ሆኖ ቤንቶ ግብ ጠባቂው ጎል የተቆጠረባቸው ማለት ነው። አሁንም ቢሆን ግን አልናስር በ83 ነጥብ መሪ ነው። አልሂላል ሁለተኛ ደረጃ ላይ በ78 ነጥብ ተቀምጧል። ቀሪ ጨዋታ አለው። ቀሪ ጨዋታ ማሸነፍ የሚችል ከሆነ በ81 ነጥብ ሁለተኛ ደረጃነቱን ይጠጋል ማለት ነው ለዋንጫ ፉክክር ይበልጥ። ስለዚህ የመጨረሻ ጨዋታቸው ነው ዲሳይድ የሚያደርገው ዋንጫውን ማለት ነው። አልናስር አንድ ቀሪ ጨዋታ ነው ያለው። አንዱን ቀሪ ጨዋታ ማሸነፍ የሚችል ከሆነ ሙሉ በሙሉ ዋንጫውን በራሱ መወሰን ይችላል። አቻ የሚወጣ ከሆነ ግን አልሂላሎች በሰፊ የጎል ልዩነት እንዳያሸንፉ ቀሪ ጨዋታዎቻቸውን መጸለይ ያለበት ጋይስ እንዲህ ሲያር በቃ ምን አይነት እድል ነው ያለው ከዚህ ቡድን ጋር። ግን እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳሰራ። አረ እግር ኳስ ለሮናልዶ ያልሆንሽ ሮናልዶን እንደዚህ የሰበርሽ ለማን ያባሽ ልትሆኒ ነው? በአላ አረ ምን አይነት ይሄ አስተያየት ይኸው እስቲ ቢስሚላህ። ልክ ጎሉ ሲገባ ወደኋላ በጀርባው ሄዶ እንዴት አይነት አስተያየት! ባለቀ ሰዓት ፊሽካል ይነፋ ሲል አረ ወይኔ በአላህ እግር ኳስ ግን እሺ ቆይ ለሮናልዶ እንደዚህ ካልሆንሽ ለማን ልትሆኚ ነው? ምን አይነት 3 ዓመት ሁለተኛ እኮ ነበሩ። 3 ዓመት ሁለተኛውን አጠናቀው ባለቀ ሰዓት ሰኮንዶች ሲቆሩ እንደዚህ አይነት ልብ መስበር ምን የትኛው አረ ቢስሚላ ምንም ነገር እኮ እንደዚህ አይሰብርም። እንዴት አይነት የተረገመ ምሽት ነው የጨረሱትን ጨዋታ እንደዛ በወኔ በቃ በጉጉት እየጠበቀ የነበረውን ሰውዬ እንዴት እንዳረሹ ይሄ ለእግር ኳስ የሰራ ሰውዬ እንደዚህ ያዘ። በስመ አብ አልቋል ብዬ በቃ ክርስቲያኖ ዋንጫ በላ አለፈለት ሳውዲ ላይ ተሳካለት ብዬ ገና ሳልጨርስ 98 ላይ የአማተር ጎል ነው የገባብን። በቃ የአማተር እግዚአብሔር እንዲህ እንደሚያናድድ በሱ ቦታው ሆኜ ሳስበውማ ጭራሽ
ኧረ በመድኃኒዓለም እራሳቸው ላይ ለዛውም የራሱ ተከላካይና የራሱ በረኛ ተጋጅቶ በረኛው ስንት ነገር እያዳነ የነበረው ጨዋታ ላይ መብላታቸው እኮ አይቀርም። በቃ አልናስር መብላቱ አይቀርም። በሜዳው ነው ቀሪ ጨዋታው። እንደገና እነዛ ከተሸነፉ ቀሪ ጨዋታቸውን ምናምን ብለን ካሰብነው መብላቱ አይቀርም። ግን እነሱ ፊት ነበር አረጋግጦ መጨፈር የነበረበት። ገባችኋ? በቃ እነሱ ፊት ስንት ጊዜ ዋንጫ ሲነጥቋቸው፣ ስንት ጊዜ ደግሞ ሲበቀሏቸው ስለነበረ እንደዚሁ ደርቢው ላይ ማለቅ የነበረበት ጨዋታ ነው። ኤንዌይስ ግን አቻም ቢሆን አይከፋም። በቃ አቻም ቢሆን አይከፋም። ይሄ ዋንጫ የሮናልዶ ነው። ምን ሆነ ነው በእናትህ? ምን ነክቶ ነው እንዴ? ቤንቶ ደህና አልነበርክ እንዴ አንተ? ጥሩ ውስጥ ስትጫወት ቆይተህ ባለቀ ሰዓት ላይ ከእጅ የተወረወረ ኳስ መያዝ ይከብዳል እንዴ? አሁን አንተ ብራዚላዊ ነህ። ምን ነክቶ ነው? እንዴት አባቱ ያቃጥላል። በፌሮ አንገቱን ማለት ነበረ። ቀጣይ አሸንፎ ዋንጫ ምን ዋንጫውን ብቻውን ምን ያደርጋል? እዚህ ክለብ ላይ ነው እንጂ አሸንፈ መጨፈር ጨጓራ መላጥ ያለብህ። ሁሉም ክለብ ይመጣና አልናስር ሲያሸንፍ ሮናልዶ ከዛ አላሊ ሁለቴ ነጠቀ እየተባለ እሱ ላይ ነው የሚሳለቁት። እሱ እንዴት አባቱ ያቃጥላል። ያራዳ ልጆች ምን የሞተ ነገር ነው አንተ? እሺ ኧረ ላሽ ምን አይነት አስተላልቅ ነው ያራዳ ልጆች? ምን አይነት ኧረ በስመ አብ። ዋነኛ ጠላቱን ዛሬ ገርፎ ታይትል ሬሱን ያሳካል ሲያርሰብናችን ብዬ ባለቀ ደቂቃዎች አልወጡም። በስመ አብ የምር በጣም ጨዋታው አሪፍ እያለ ባለቀ ደቂቃ ጎል ይቆጠራል። እንዳንተ በጣም ነው የደበረ እግዚአብሔር